አሽሃዱ ሸሃዳይ ሞላም አዛን ሶላቱ ሶስት ሚስት ነው ያለው። አንድ ሰውዬ ሼክ ነው ማለት እና ኡምራ ሄደ። ኡምራ ወይም ሐጅ ሄደና ሲመጣላ ሶስት ሚስት ነው ያለው። ከዛ በኋላ ተራው ግራ ገባው ማለት ነው። የማን እንደሆነ በቃ እንትና ከዛ ሶስተኛዋን የሌለ ይወዳታል። ትንሽ ናት ደግሞ በቃ የሌለ ትመቸዋለች። ከዛ በኋላ በቃ እያንዳንዳቸው የቁርአን ያምጡ አላቸው። የቁርአን ያምጡና ከዛ በቃ ሚገርም የቁርአን ያመጣልኝ ሰው በቃ ዛሬ ተራ እሷ ጋር ይሆናል አለ። እሺ አለችና አንፃር እስልምና ለስካት ይለዋል አላህ ከዝሙተኛ በላይ እኔ ዘንድ ማን እንደሆነ ታውቃለህ የተጠላው ብሎ ይጠይቋል። ከዝሙተኛ ነፍስ ካጠፋ ሰው በላይ አንተ ዘንድ መጥፎ ሰው ማን ነው ይለዋል ሙሳ አለይሂ ሰላም። ኮንሽስነስ ምን አይነት የልብ አይን ቢኖራቸው ነው ሰለላሁ ዐለይሂ ወሰለም አይሻ በዚህ ጋር ጠጣችሁ ጠብቆ እሷ በጠጣችሁ የሷ ምራቅ የሷ ሽታ እቺን ነበር እኮ ምን ፈልገው አሽሃዱ ሸሃዳይ ሞላም አዛን ሶላቱ ያይኔማ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ወአነ ኢሳ አብዱላሂ ወረሱሉ ማሻአላህ ማሻአላህ። ካሁን በኋላ ሙስሊም ሆነሻል። እንኳን ወደ ተፈጠርሽበት ወደ እስልምና ሃይማኖት በሰላም መጣሽ። በአማርኛ እንደግመዋለን። ካላህ በስተቀር በይ በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ። ኢሳ የመርየም ልጅም ወይም ኢየሱስ የአላህ መልእክተኛ ነው ብዬ እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። እንኳን ወደ ተፈጠርሽበት ወደ እስልምና ሃይማኖት በሰላም መጣሽ። ካሁን በኋላ ሙስሊም ሆነሻል። አንድ የሌላ እምነት ተከታይ ወደ እስልምና ሲመጣ ሙሉ ሻወር መውሰድ አለበት። ከዛ ያለውን ቀጣይ ፓርት ደግሞ እንነግርሻለን። ማሻአላህ ለዋጭ ነው ስስት ተከስቶ ነው። በምን የምትለውጡት? በልስ ብቻ ነው። ኦኬ አንድ ነገር አለኝ። ኢየሱስ ያድናል። ኢየሱስ ጌታ ነው። አላህ አለኝ። የአላህ ራህመት አለሞኔ አላሁ አክበር وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروحا منه والجنة حق والنار حق. الله أكبر الله أكبر الحمد لله الحمد لله. ሰዎች ከክርስትና አንፃር እስልምናን ለምን ይመርጣሉ? የመጀመሪያው ሰዎች እስልምና እንዲመርጡ ከሚያደርጋቸው ምክንያቶች ውስጥ አንድ አምላክ የሚለው ኮንሰፕት ነው። በእስልምናም በክርስትናም ሰዎች የሚያምኑት በአንድ አምላክ ቢሆንም በእስልምና ጋር ስንመጣ አንድ አምላክ ነው። ፓርትነር ወይም ደግሞ አጋሮች የለቱም። በተለያዩ አካል አይገለጥም። እንዲሁም አይወልድም አይዋለድም ልጅም የለውም። በክርስትና ያለው አንድ አምላክ ቢሆንም ግን ይሄ አንድ አምላክ ሶስት አካል አሉት። እንደገና ልጅም ነበረው ሰውም ሆኖ ያውቃል። ይሄ ነገር ሰዎች ትንሽ ለመረዳት ይከብዳቸዋል። ምክንያቱም አንድ አምላክ ነው፣ ሶስት አካል አለው፣ እንደገና ልጅም አለው፣ ልጁም ደግሞ አምላክ ነው። ሁለተኛው ደግሞ ምንድነው? ሰዎች እስልምና እንዲመርጡ ከሚያደርጋቸው ምክንያቶች ውስጥ ያሉት ግልጽ የሆነ ህግ ነው። በእስልምና እያንዳንዱ ነገር ህግጋቶቹ ግልጽና የተጻፉ ናቸው። እያንዳንዱ ነገር ለሁሉም ነገር ህግ አለው፣ ሁሉም ደግሞ ግልጽ ነው። ግን በክርስትና ውስጥ የተለያዩ አስተምሮች፣ የተለያዩ አረዳዶች ዘፈን ኃጢአት ነው የሚለው ራሱ በክርስትና እስቲ አከራካሪ ነገር ነው። ሌላው በጣም ዋነኛው ነገር የሞራል ትምህርቶች ነው። እስልምና ጠበቅ ያለ የሞራል ህጎች በተለይ አንድነትን፣ መተሳሰብን፣ ፍትሃዊነትን ጥብቅ በሆነ ሁኔታ ያስተምራል። በእርግጥ ሁሉም ሃይማኖቶች ይህንን ትምህርት ቢያስተምሩም እስልምና ግን ከሁሉም ጥብቅ የሆነ አስተምሮ አለው። ሙስሊሞች አንድነት እንዲኖራቸው እስልምና ከፍተኛ የሆነ አስተምሮ አለው። ሌሎቹ ጋር ግን ይህንን በተቀዛቀዘ ሁኔታ ሶስት ሚስት ነው ያለው። አንድ ሰውዬ ሼክ ነው ማለት እና
ኡምራ ሄደ። ኡምራ ወይም ሐጅ ሄደና ሲመጣላ 3 ሚስት ነው ያለው። ከዛ በኋላ ተራው ግራ ገባው ማለት ነው። የማን እንደሆነ በቃ እንትና ከዛ ሶስተኛዋን የሌለ ይወዳታል። ትንሽ ናት ደግሞ በቃ የሌለ ትመቸዋለች። ከዛ በኋላ በቃ እያንዳንዳቸው የቁርአን ያምጡ አላቸው። የቁርአን ያምጡና ከዛ በቃ ሚገርም የቁርአን ያመጣልኝ ሰው በቃ ዛሬ ተራይ እሷ ጋር ይሆናል አለ። እሺ አለችና የመጀመሪያዋ ምን ትላለች? ወሳቢቁን ላይከል ሙቀረብ አለ። ከዛ ሁለተኛዋ ደግሞ ሐፊዙ ዐለ ሰላዋቲ ወሰላቲ ውስጣ አላሁ አክበር የሌለ ተገረመ ሙምታዝ ምናምን እያለ በቃ አደናነቃቸው። ከዛ ሶስተኛዋ ጋር መጣ ወልአኺረቱ ኸይሩን ለከ ሚነል ኡላ አለ። አላህ ይጠብቀንና ከዝሙተኛ በላይ መጥፎ ሰው ማን እንደሆነ ታውቃላችሁ? ይህ ቪዲዮ በጣም ለምትወዱት ለምትሳሱለት ሰው ሼር አድርጋችሁ ከዚህ ነገር እንዲጠበቅ አድርጉት። ሙሳ አለይሂ ሰላም ዘንድ አንዲት ግለሰብ ትመጣና ያ ሙሳ እኔ ወንጀል ሰርቻለሁ ወደ አላህ መመለስ ፈልጋለሁ ትሏለች። ሙሳ አለይሂ ሰላም ወንጀልሽ ምንድነው ብሎ ይጠይቋታል። ወንጀሌማ ዝሙት ሰርቼ በዝሙት ያረገዝኩት ልጅ ገድዬዋለሁ ትሏለች። ሙሳ አለይሂ ሰላም ያስወጣታል። በሁለተኛው ቀን ትመጣለች። ያ ሙሳ እኔ ወደ አላህ መመለስ ፈልጋለሁ ትሏለች። ሙሳ አለይሂ ሰላም በሁለተኛው ቀን ተመሳሳይ ምላሽ ይመልስላታል። አላህ ወህይ ያወረደ ተውበት የምታደርጓን ለመመለስ ካት ይለዋል አላህ። አላህም ከዝሙተኛ በላይ እኔ ዘንድ ማን እንደሆነ ታውቃለህ የተጠላው ብሎ ይጠይቋል። ከዝሙተኛ ነፍስ ካጠፋ ሰው በላይ አንተ ዘንድ መጥፎ ሰው ማን ነው ይለዋል ሙሳ አለይሂ ሰላም። አላህ ሱብሓነሁ ወተዓላ እንዲህ ይለዋል ታሪኩ ሰላህ ሰላቱን የተወ ሰው እኔ ዘንድ ከዝሙተኛ ከገዳይም በላይ ነው አለ። ስለዚህ ወንድሜ ሰላትህን ስገድ፣ እህቴም አንቺም። የሮማንስ ጥያቄ ዛሬ ሴቶች የሚያለቅሱለት የሚያነቡለት ከአውሮፓና ከአሜሪካ አይደለም። እኛ የተማርነው እኛ ከነብያችን ሰለላሁ ዐለይሂ ወሰለም አይደል? አስበዋል። አንዲት ሴት የጠጣችበትን ብርጭቆ ቦታውን አይተህ ጠብቀ ምን አይነት ኮንሽስነስ ምን አይነት የልብ አይን ቢኖራቸው ነው ሰለላሁ ዐለይሂ ወሰለም። አይሻ በዚህ ጋር ጠጣችሁ ጠብቆ እሷ በጠጣችሁ የእሷ ምራቅ የእሷ ሽታ እችን ነበር እኮ የምንፈልገው እኛ ወንዶች ያልገባችሁ በጣም እችን ነበር የምንፈልገው። ተሸክመው አንተ እዚህ ትከሻው ላይ አርጓት እዛ ጋር የሚጫወቱ እዛ ጋር የሚያሳዩት ትሪት አለ እዛ ላይ በቃሽ አልበቃኝም። እኛ ትልቅ ሰው ላይ እኮ አሁን ትልቅ ሼክ አስብ እስቲ አገራችን ውስጥ ሚስቱን እዚህ ላይ ተሸክሞ ሚዲያ ላይ ብናየው እንዴት ነው እንዴት እንጠፋብን? ይኸው ከካልቸር ውስጥ ይሄ እኮ ሱና ነበር። ያቺ እኔ the best ባል ነኝ የተባለባትን ቦታ እያንዳንዱ ሙስሊም ባል ኖሯት ቢሆን ኖሮ ሴቱ በየቤቱ እንደዚህ ያለቅስ ነበር? እንደዚህ የፍቅር ያለ ብሎ ይባትን ነበር እንዴ? አልነበረም እኮ። ሌላውን ነገር ሁላ ተው። ሳይንሱን እኔ ሳይንስ ሁሌ ለኔ ከዲን በኋላ ነው። ሁሌ ዲን ይቀድማል አይደል? ሳይንስ ቀጥሎ ነው የሚመጣው። የተጠኑ ሪሰርቾች ምናምን የሰው ልጆች ለማስተካከል ዓለመል ኢንሳና ማለም ያለም ቀስ ብሎ ኢንቨስቲጌት ተደርጎ የመጡ ነገሮች ተጨማሪ ግብአቶች ናቸው ለዲኑ። ዲኑ ይቀድማል ሁሌ። በዲን ውስጥ የሌለ ነገር ምንም ውስጥ የለም። የትም አትፈልገው። እነዚህ ባሎች አብሮ የሚሮጡ ነብይ ሰለላሁ ዐለይሂ ወሰለም እኮ አብሮ ይሮጣል። ሽቅድድም እሷ ፈር ስትል ጠብቆ እንዲህ አይነት ህይወት አልነበር እንዴ የፈለግነው እኛ? ምናለቅሰው ምን ሆነን ነው? ይሄን ህይወት አጣን ነው። ይሄን አይነት ፕሬዘንስ ቤታቸው ውስጥ ከፕሬዘንስ ውስጥ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ኢሞሽናል ፕሬዘንስ ምን ሆነሽ ነው አይደል? አይሻን የሚሏት ትነግሪኛለሽ ወይስ ጠይቀውና ይነግረኛል። ኢማጂን እንግዲህ ኖርማል ህይወት እናታችሁ ዛሬ ቀናች አይደል? የሚገራርሙ የኢሞሽናል ኮኔክሽኖች ነበሩ ትዳር ውስጥ። ያንን ነገር መኖር ለምን አቃተን?